ቪዲዮ እኮ እዚህ ጋር ምናምን አያስፈልግም አንተ አጥፈው አይደለ ተረጋጋ እዚህ ጋር ለካሳ የሚሆነ ወደ 10 ሚሊዮን አስገባልሃለሁ መድኃኒቱን ልቀቅልኝ ልጆቹን ለቃለሁ አባቴንም ለቃለሁ ሐሳብ አለን ሐሳባችን ደግሞ ካንተ ጋርና ካንተ ጋር ብቻ ነው ወራኔ ጋር ነው የምታወራው ቁጭ ብለህ ታወራኛለህ እነሱን ያው በሷ ቁጥጥር ስር እንዳሉ እኮ ዲና አግኝታቸው ነው እነሱ ዲና ናውምና ክሩቤልና አግኝታቸው ነው አዎ ወንጀለኛ ጋር ነው እየሰራሽ ያለሽ ማነው ወንጀለኛ ዲና ስለኛ ዲና ነው ስማ ምን አገባኝ እያልኩ ነው ሰማኛለህ ምን አገባኝ እያልኩ ነው ሰማኛለህ መነጋገር ከፈለክ አልነጋገር እቺ ሴትዮ በሌላ መንገድ ለኔ አክስቴ ነች አንቺ ምን ጉድ ውስጥ አይገባም እኔ አላቅም እና ዲና እኔ አሁን ስትናገር ቅድም ራሱ በጣም ያስደነገጥከኝ ምክንያቱም ለኔም ለሰፈር ሰው ለብዙ ሰው በጣም የምትረዳ ሰው ናት እሷ ናት እንደውም ተንከባክባ እንደዚህ እኛ ከመምጣታችን ከአንድ ቀን በፊት ከተማዋ ላይ በጣም ወከባ ተፈጥሮ ኦኬ እንዳትቀረጹ ብላችሁ ነው አዎ ምንም አይነት ነገር በቃ እኛ በሰላማዊ መንገድ በሚስጥር ነገራችንን ጨርሰን እንድንሄድ ነው የምንፈልገው ውድ የንስር አይን ሚዲያ ተከታታዮች በሙሉ እንኳን ደስ አላችሁ። ከዚህ በፊት እንደሚታወቀው ከዴሚሲ ሪል ስቴት የገዛችሁ ቤተሰቦቻችን ቤቶቻችሁን ልናስረክባችሁ ከ6 ወራት ያነሰ ጊዜ ብቻ ቀርተውናል። አሁን ደግሞ በእናንተ ቤተሰቦቻችን ጥያቄ መሰረት ለዚህ ቻናል ተከታታዮቻችን የተዘጋጁ በ15% ቅድመ ክፍያ በ6 ወራት ውስጥ የቤት ባለቤት ልናደርገውት ነው። አሊያም እንደ ፍላጎቶት ከ1 ዓመት እስከ 3 ዓመት የሚረክቧቸው ከስቱዲዮ እስከ ባለ 4 መኝታ ቤቶቻችን ከሰፋፊ የንግድ ሱቆች ጋር በ10% ቅድመ ክፍያም በ60% የባንክ ብድር በ30% እውነተኛ ቅናሽ በለቡ መብራት ኃይል በዘመናዊ መንደራችን ውስጥ አቅርበንላችኋል። በተለየ መልኩ ደግሞ ከንስር አይን ሚዲያ 10 ቤተሰቦቻችን ብቻ በካሬ ከ5000 እስከ 7000 ብር ስፔሻል ቅናሽ ስለምናቀርብልዎት ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት እንዴ በስማ ለወልደናነክ እሷ የምትፈልገው ነገር ለህይወቷ አስፈላጊ የሆነውን መድኃኒት እኛ በቁጥጥር ስር አዋልን በእጃችን ስር አዋልን ወርቁ የኔ አባት እንደሆነ አውቀሻል እንዴ እንዴት ነው ያንተ አባት የሚሆነው እንግዲህ እሱን አሁን ማታ ላይ ልቀበላችሁ እያለ ያመስሉታል ምን መድኃኒቱን እኔ አንቺን አልጠበቅኩም ምንድን ያልጠበቅከው ከዲና ጋር አንቺ ትሆኛለሽ እየሰራሽ ያለሽ እዛው ቦታ ነሽ እሺ በቃ ሰው ልክልሽና ይዘውሽ ይመጣል ወደኔ አሁን ያለችበት ደረጃ እኮ በጣም በመሞትና በመዳን መሀል ላይ አይመለከተኝም እኔ በጣም ከባድ ነገርኩ እኮ እኔ እሱም ብቻ ሳይሆን ሌላም ሰዎችን ልታጠቃ ትችላለህ ብዙ ሰዎችን አልቀጣም ከሞትኩ ሰርጋይ ብቀል እንደሚባል ሰነዱ በስንት ወደ መሰለ ተጠብቆ ይመጣው ሰሚኝ አይደለም ስለዚህ እንግዲህ ዲና ይሄንን ቪዲዮ የምትመለከቺው ከሆነ የህይወት ዋስትናሽ በአሁን ሰዓት ላይ እኔ ነኝ ስለ ክፍለ ሀገር ምናምን ሲነሳበት ተይ ስለሷ አትንሽብኝ ይለኛል ማለት እኮ ያልገባኝም እንዴት አንቺ ነሽ ከዲና ጋር እየሰራሻለሽ አዎ ነኝ የጥይት ፍሬዎችና እንደዚሁ መሳሪያዎች ምናምን ነው ተለመነው ምን ያክል ጊዜ እንደተሰቃየ ታውቀዋለህ አይደል ስለዚህ እንዲሞት ነው የምትፈልገው አንተ ሰላም እንዴት ነህ አሁን ስለ ነገ የሚላከው መድኃኒት ነው ያልከው አይደል ስለዛ ነገር ባታነሳው ጥሩ ነው ሰውዬ የመድኃኒት ነው የሚላከው ከረያ ነገ ነው እንዴ ታው ሰማኛለህ ይኸውልህ ሸቀጥ ለምሳሌ ያለ እንደ ስኳር መኮረኒ ፓስታ ምናምን እንደዚህ ታዝቤዛ ነገሮች ነው እነዚህ አይነት ነገሮች ቀን በቀን ማመላለስ አይከብድም ለሰርግ በሚል ተልካሻ ሰበብ እኔን ለሞት ስትጋብዙኝ ነበር አይደል እዛ ቦታ ላይ አይቻለሁ አንተ ዲና እያልኩ ነው እኮ ዲና ነጋዴ ነች ምንድነው ማለት ሌላ ምን ማለት ነው በሱ ጉዳይ ባትመጣጥሩ አየህ አንዳንዴ የማይመለስ ጥያቄ አትጠይቅ እየነገርኩ ነው በእጇ ብዙ ነብሶች የጠፉ ሰው ነች እንዴ ዲና በኋላ ትለምነኛለህ እግሬ ስር ወርቀህ እኮ እኔንም ማለት እኮ እኔን አንተ ምን ለምነህ አዎ
ማለት አስፈላጊ አይደለም። ይሄንን ቪዲዮ ምናምን ብታቆመው ጥሩ ነው። ተረጋጊ። አይ እኛ እኮ መልእክት ልናደርስ ነው እንጂ መጣ ነው ቪዲዮ ምናምን አስፈላጊ አይደለም። መልእክት የመጣችሁ አይደለ? መልእክት የምታደርሱት መልእክት ደግሞ መቀረጽ ስላለበት ነው የምቀርጸው። ለምን የምንቀርጸው? ቪዲዮ እኮ እዚህ ጋር ምናምን አያስፈልግም። አንተ አጥፎ አይደለ? ተረጋጋ። እዚህ ጋር ተረጋጋ። እሺ እኮ ምንም አይነት ቪዲዮ እዚህ ጋር አያስፈልግም። እሺ ተረጋጋ። ተረጋጋ። መልእክት ይዘን አይመጣው እኮ ከመልእክት ውጪ ምንም እኮ መልእክት ይዘን አይመጣው። አይደለ? ሰማኝ። እዛ ጋር ትዘጊልኝ ሰማኛለህ? ቪዲዮ አያስፈልግም እያልን ነው የምንረጋጋው። የምታወራው ቪዲዮ ለኔ ያስፈልገኛል። እናንተን አያስፈልጋችሁም ይሆናል። እኔ ግን ያስፈልገኛል። እኔ ሰላም አይደላችሁም አላልኩም። የመጣችሁበት ነገር እኮ እኔ ገርሞኝ ተቀብያችኋለሁ አይደል? እኮ ለምንድን ነው ቪዲዮ የምቀርጸው? መቅረጽ ስላለብኝ ነው የምቀርጸው አልኩ። ቁጭ በል። ንግግራችን እኮ መቀረጽ የለበትም እያልን ነው እኛ። ለኔ አይደል መልእክት የምልኩት? መልእክት የተላካችሁ ለኔ ነው። እዚህ ጋር ቪዲዮ ቀረጽ ካልቀረጽክ ምንም ይመጣ ለውጥ የለም። አንተ የሚጎዳ ነገር አለ? አንተን የሚጎዳ ነገር እኮ ስለሌለ ነው። በቃ ከሌለ ቁጭ በል። ከሌለ ቁጭ በል። ይኸውልህ እኔ ወንድም በቃ ቪዲዮን አቁም። ከሌለ ቁጭ በል። እንነጋገር። እዚህ ጋር ተልከን የመጣነው ተልካችሁ ነው የመጣችሁት አይደል? መልእክት ይዛችሁ ነው የመጣችሁት። መልእክቱን ብቻዬን አይደለም የምሰማው። ሰማሽኝ? ከኔ ጋር የሚሰሙ በርካታ ቤተሰቦች ስላሉኝ አንድ ላይ ነው የምንሰማው። ስለዚህ እየሰማኝ ነው አይደለ? ቁጭ በል። እኛ ሐሳብ አለን። ሐሳባችን ደግሞ ካንተ ጋርና ካንተ ጋር ብቻ ነው። ከኔ ጋር ነው የምታወራው። ቁጭ በልና ታወራኛለህ። ቁጭ በል። የምትፈራው ነገር አለ? የምትፈሪው ነገር አለ? የለም አይደል? በቃ መልእክተኛ ነሽ አይደል? መልእክተኛ ነሽ። መልእክትሽን ትናገራለሽ። እኔ መቀር ስላለብኝ ነው የመጣ ነው። እኛ ቁጭ በል። እሺ ቁጭ በል። አትገፍትረኝ። እዚህ እሺ ቁጭ በል እኮ አትገፍትረኝ። ቁጭ በል እኮ አክብሬ ተቀብያችሁ እንነጋገር የመጣ ነው። እሱን አትንካው። በቃ ምንድን ነው? እሺ ይኸውላችሁ እኔ እዚህ ድረስ ስትመጡ አሜን ብዬ ተቀብያችኋለሁ። ቀጥታ ነው እኔ ጋር የመጣችሁት። ቀጥታ አድራሻዬን እንኳን ሳልክላችሁ ሳናወራ ምን ሳንል ነው የመጣችሁት አይደል? እሺ ብዬ ደግሞ ነው ተቀብያችኋለሁ አይደል? አሁን ደግሞ የምታወሩትን ነገር እኔ ቀርጻለሁ፣ እናንተ ቁጭ ብላችሁ ታወራላችሁ። የእናንተን እኮ ሙሉ መረጃኛ አለ እሷም አላት። እሺ ሰማኝ አይደለ? እዚህ ጋር የመጣ ነው ለሰላም ነው። ለሰላም ነው የመጣው። በቃ እየሰማኝ ነው። ስለዚህ ሌላ ምናምን ኬዝ አያስፈልግም። ለሰላም ነው የመጣው። ሌላም ኬዝ አልገባንም፣ አልተጨቃጨቅንም፣ ምን አላለም። ነገራችሁኝ፣ አስገባችሁ አይደል? የምታወሩትን ነገር ግን እንደ ማስረጃነት መያዝ አለብኝ። የተላካችሁትን መልእክት ማስረጃ ይዘህ ወደ ልለቀው ነው። አልገባኝም። በቃ አሁን አጥፋውና ጊዜ እየፈጀብን እኛ መመለስ አለብን። በቃ ችግር የለውም። ችግር የለውም። ሰላም የተወደዳችሁ እና የተከበራችሁ ውድ ቤተሰቦች እንደምናላችሁ፣ እንደምንቆያችሁ፣ እንደምንከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን። ዛሬ በጣም በሚያስገርምና በሚያስደምም ሁኔታ ነው የመጡት። እንግዲህ ማለት ገና ሴታፕ ራሱ እያደረግን ካሜራ ለመቅረጽ ዝግጅት እያደረግን ፍላጎታቸው አይደለም። እነዚህ ሰዎች በጣም በአስገራሚ ሁኔታ ውድ ቤተሰቦች አድራሻዬን ሳልነግራቸው ማንነታቸውን ሳላቅ ያለንበትን ቦታ እንኳን ቀጥ ብለው መጥተው ነው አንኳኩተው ሊያገኙ የቻሉት። ቀጥ ብለው መጥተው ማለት ነው እስቲል ያለንበትን ቦታ ድረስ አውቀውት ማለት ነው። ይሄ ነገር ትንሽ ግራ ስላጋባኝ ነው። ምክንያቱም እንዴት ነው እንደዚህ ሊሆን የቻለው? የመጡት በነገራችን ላይ ከዲና መልእክት ይዘው ነው ያስገባዋቸውም። ላናገራቸው የፈለኩት ለዛ ነው። እባክህን ለሷ። ስለዚህ ውድ ቤተሰቦች እስኪ እነዚህ ሰዎች ምንድነው ይዘው የመጡት? ሲጀምር ማን ናቸው? ምንድናቸው? ከሷ ጋር ምንድነው የሚያገናኛቸው? እያንዳንዱ ነገር እንጠይቃቸዋለን። ከዛ በኋላ መልእክታቸውን ይነግሩናል ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ ፈልጋለሁ። መልካም ቆይታ። ይኸውላችሁ እኔ ለምን ቪዲዮ እንዲቀረጽ እንዳልፈለጋችሁ አልገባኝም። በቃ ዲና ቪዲዮ ምናምን አትፈልግም። ይሄ ቪዲዮም እንዲለቀቅ አትፈልግም። ኦኬ እንዳትቀረጹ ብላችሁ ነው? አዎ ምንም አይነት ነገር በቃ እኛ በሰላማዊ መንገድ በሚስጥር ነገራችንን ጨርሰን እንድንሄድ ነው የምንፈልገው። በሚስጥር ነገራችን መሄድ ነው የምንፈልገው። እስኪ እንተዋወቅ አይሻልም? ከተዋወቅ እንጀምር። መጀመሪያ እናንተ ማወቅ አለብኝ። የዲና መልእክተኞች ማን ልበል ስምሽን? ገነት። እሺ አንተስ? እየሰማኸኝ ነው አይደለ? ከመጀመሪያው ጀምሮ እኮ ብዙ ነገር እያወራን ነው አይደለ? እዚህ ጋር አንደኛ እዚህ ጋር ቪዲዮ አያስፈልግም ብያለሁ። ስለ ቪዲዮ ተውና እስኪ እንተዋወቅ አልኩ እኮ ስምን ንገረኝ። እሺ ችግር የለውም እኮ እኔ ይድነቃቸው እባላለሁ። ይድነቃቸው። በጣም ጥሩ። ከክፍለ ሀገር ነው የመጣችሁት እዚህ ድረስ አይደል? እዛው እሷ የምንኖርበት ሀገር ነዋሪ ናችሁ? የዛው ሀገር ነዋሪ ነን። እዛው ነው የምንኖረው። አንተም እዛው ነው ተወልደ ያደገው?
አይ እኔ እዚህ የአዲስ አበባ ልጅ ነኝ። በመጀመሪያ አዲስ አበባ ልጅ ነበርኩ። አዲስ አበባ ልጅ ነበርኩ እና እንዴት እዛ እሷ ያለችበት ቦታ ልትሄድ ቻልክ? እሱ እኮ አይመለከትም። አስፈላጊ የመጣው ሰው ማንነትን በደንብ ማወቅ አለበት። ከሷ ጋር ምን እንደሚያገናኘ አይመለከትህም። የሚመለከትህ ጉዳይ በሷ ጉዳይ ነው። አንተ ጋር ይመጣ ነው አይደለ? በነገራችን ላይ በጣም ክብር ሰጥቼ ነው ያወራው እና ከዚህ በኋላ ዲስሪስፔክት አድርገን እንዳታወራኝ። አይመለከትም ምናምን እዚህ ድረስ የመጣ እስከመጣበት ድረስ መጠየቅ ያለብን ትጠይቃለህ፣ መመለስ ያለብን ትመልሳለህ። ማን ጋር እንደመጣ ታውቃለህ? ማን ጋር ነው ሂዱ ብላ ማንም ጋር ሆነ አይመለከተኝም። እኔ መልእክቴን ላደርስ ነው የመጣሁት። ገባህ አይደለ? መልእክቴን ደግሞ በአግባቡ ዲና የላከችኝን መልእክት በአግባቡ ለአንተ ማድረስ አለብኝ እንጂ ስለአንተ ማንነት ነው አይመለከተኝም። በጣም ጥሩ። እንግዲያውስ በደንብ ላስረዳችሁ ሁለታችሁ ነው እንድትነግሩኝ ጥያቄን እንድትመልሱ። ለማውን አንታወቅም፣ አታውቃንም፣ አናውቅም። እኛ የመጣነው መልእክት ለማድረስ ነው እንጂ ጉዳይ ለማውራት አልፈሽና ደረፍረሽ ደግሞ ደጅ ላይ የምትሻል ተልከሽም ቢሆን ማንነቴን ሳታረጋግጪ ምንነቴን ሳታቂ እዚህ ድረስ መምጣት አልነበረባትም እኮ። እኛ ስለአንተ ማንነት ምን አገባን እያልኩ እኮ ነው። በጣም ጥሩ። ከዚህ በኋላ ልንገርህ፣ መርማሪ ጋዜጠኛ ነኝ። ሁለታችሁም እንድታውቁ ፈልገው መጠየቅ ያለባችሁን ትጠይቃላችሁ፣ ትመልሳላችሁ። ምን ማለት ነው? ከኛ ጋር ምን አገናኘው? መርማሪ ጋዜጠኛ ስሚኛለሽ? ለምንድነው ሰማኔ? ምን ወንጀል አለብኝ? አንተ መርማሪ ጋዜጠኛ የምትመረምረኝ ነኝ? ከወንጀለኛ ጋር ነው እየሰራሽ ያለሽው። ማነው ወንጀለኛ? ዲና አንተ ዲናን አታውቃትም ማለት ነው? የሚያውቃትም አይመስለኝም። ኧረ እባክህ። እና ለምን እኔ ጋር ይለካቻችሁት ይመስላችኋል? ስለሱ ጉዳይ እኮ ለምን እኔ ጋር ይለካቻችሁ ይመስላችኋል? አታውቃትም ያልሽ ነው። ወንጀለኛው ማን እንደሆነና ምን እንደሆነ እኮ እኛ ካናቃለን እኮ እዚህ ጋር ስለምን ወንጀል ነው የምታውቀው? ስለምን ወንጀል ታውቃለህ? እሱን በዝርዝር ማውራት ያለብኝ አይመስልኝም። አንተ ታውቀዋለህ፣ እንተዋወቃለን እኮ እዚህ ጋር። ታውቀኛለህ ወይ? ታውቀኛለህ? እየሰማኸኝ ነው? መልስልኝ። እኔን ታውቀኛለህ ወይ? ይኸውልህ አታጨናንቀን። ይኸውልህ እኛ የምናውቀው ጉዳይ ምን ነው ታውቃለህ? አንተ ሰላይ ልከህ እዛ ጋር ባለሀብቷን ለማዋረድ ወይም የሆነ ነገር ለማድረግ ነው እያሰብክ ያለው አይደለ? እሷ ደግሞ በሀገር የተከበረች መልካም ሰው ናት። አንተ ቆይ ሰላይ ልከህ ያልሽው በምን አወቅሽ? በቃ ብዙ ነገር ሰምተናል። እኛም ምንድን ነው የሰማሽው? ብዙ የጸብ ልውጦች እንደላክ ሰምተናል። ከአንተ ጋር የተያያዘ እንደሆነ ሰምተናል። ስለዚህ እየሰማሽኝ ነው? እንዴት አወቅሽ? እዛ ጋር የኔ ሰዎች እዛ እንዳሉ በምን አወቅሽ? እዚህ ጋር እኮ ተልካን የመጣንበትን ነገር እኮ እንድናወራህም እኮ ጊዜ እየሰጠህን አይደል? ይኸውልህ ገባህ አይደል? ነቃቸውን ያልከኝ ስምን? አዎ ስታወራኝ ተረጋግተህ አውራኝ። አንድ ሲቀጥል ጥያቄም ስጠይቅህ በአግባቡ መልስልኝ። ይኸውላችሁ እቺ ሴትዮ ምናችሁም ትሁን ምንም ታርጋላችሁ ተላካችሁ ነው ጋር አይመለከተኝም። ስትልካችሁ ግን እኔ ጋር ሰምጡ እዚሁ ልትቀሩ አምናበት እንደምልካችሁ እዚሁ እንደምትቀሩ አምናበት ነው ልልካችሁ። ምን ማለት ነው? በጣም ጥሩ። ምን ማለት እንደሆነ ልንገርሽ። በደንብ ስሙኝ ሁለታችሁ። እኛ እዚህ ጋር ስማኝ ሳናጠፋ እንዴት ነው የምንባለው? ስማኝ እያልኩ ነው። አማርኛ ነው የምንኖረው። ያጓባናል፣ ቋንቋችን ያጓባናል። እሺ ቀጥል። በደንብ ስሙኝ። ይቺ ሴትዮ ከህግ አምልጣ የተሸሸገች ሴት ነች። አንድ ቃል አልፈልግም። ዝም ብላችሁ ስሙኝ። እናንተ ስለምታወሩላት እናንተ ስለምትሉላት በምን አይነት መንገድ ወቋት አታወቋት አላውቅም። እሱን እንደርስበታለን። ከህግ አምልጣ ተሸሽጋ ያለች አደገኛ ወንበዴ ነች። የብዙ በርካታ ወጣቶችን ነፍስ የነጠቀች ብዙዎችን ያጠፋች አደገኛ ሴት ነች። ከኛ ሸሽታ ነው እዛ የተደበቀችው። ዝም በይ እንዳታወሪኝ። በኋላ ማውራት ያለብሽን ስጠይቅሽ ብቻ ታወራለሽ። እናንተ ደግሞ እሷን ወክላችሁ እዚህ ስትመጡ ከጀርባ የምትመለከቷቸው ፖሊሶች ናቸው፣ የህግ አካላቶች ናቸው። ከካሜራ ጀርባ ያሉት ከኔ ጋር ያሉት ሰዎች እንዳለ እዚህ ያሉት የኔ ጠባቂዎች ናቸው። እኔ ደግሞ መርማሪ ጋዜጠኛ ነኝ። የእሷን ኬዝ ይዣለሁ። በደንብ እንድትሰሙኝ እፈልጋለሁ። እዚህ ስትልካችሁ እሷ የእውነቴን ነው የምነግራችሁ። እሱን አሁንም ስጠይቃችሁ በአግባቡ እንድመልሱ ይፈልጋል። ለዛ ነው የምጠይቃችሁ ስለማንነታችሁ። እኔ ከእሷ ጋር ንክክ ያላችሁ ብዬ እዚህ ላስቀራችሁ እንደምችል ልትታሰሩና ምርመራ ሊካሄድባቸው እንደሚችል በደንብ ታውቃለች። ለኛ ምንም ያገባን ነገር የለም። መታሰርም ስለዚህ ተረጋግታችሁ የምጠይቃችሁን ጥያቄና እንዴት ከሷ ጋር እንደምትተዋወቁ በሂደት እናወራለን እኮ። እንደዚህ አታስደንግጠንም። እንድትደነግጪ አይደለም ይልሽ። የምታውቂውን ነገርና የመጣሽበትን ነገር በአግባቡ እንድታስረጂ ነው የምፈልገው። ከኔ ጋር ሰጣይልሽ። ስሚኝ
ከኔ ጋር ሰጣ ገባ ውስጥ እንድገቡ አልፈልግም። ካሜራ እንዳይቀረጽ ያለቻችሁ እሷ ከሆነች ደግሞ ለምን እንዳለቻችሁም ልነግራችሁ ይችላል። እኔ ሚዲያ ላይ እያንዳንዱ መመረምረው ኬዝ እያንዳንዱ የወንጀል ታሪክ ሚዲያ ላይ ይለቀቃል። ሚዲያ ላይ ሲለቀቅ ዓለም ይመለከተዋል። የእሷን ኬዝ ደግሞ እኔ ሳልሆን እዚህ ጋር ያሉት የህግ አካላቶችና በዙሪያ ያሉ ሰዎች ብቻ ሳይሆኑ ዓለም እሷ እየሰራች ያለችን ወንጀል በደንብ ያውቃል። ግልጽ ነኝ። ስለዚህ አሁን ተረጋግታችሁ ከኔ ጋር ማውራት ትጀምራላችሁ። ያግባባናል? በጣም ጥሩ። ቅድም እንዴት ሆኖ ብያለሁ። አንተም እንዴት ሆኖ የአዲስ አበባ ልጅ ሆነ እዛ ሀገር ላይ ልትኖር ይችላል ካልኩበት ምክንያት ምናልባት ከሷ ጋር ተከተለ የሄድክ ከሆነ ለማወቅ ስለምፈልግ ነው። ስለዚህ ታሪክን ትነግረኛለህ። ይርነቃቸው የአዲስ አበባ ልጅ ነኝ ብላል። የምትኖረው እሷ ያለችበት ከተማ ላይ እንደሆነ ደግሞ ተናግራል። እስኪ ንገረኝ ታሪክን። አሁን እኮ እዚህ ጋር የኔን ታሪክ የግል ፐርሰናል ታሪክ ምናምን እንዳትልኝ። አንተ ወንጀለኛ ላለመሆንህ ስለማንነት ስናቅ ነው የምናረጋግጠው። እዚህ ጋር ዲና ወንጀለኛ እንደሆነች እኔ በምን መረዳት ይችላል? በምን ማወቅ ይችላል? እንግዲህ ቀጥ ብለህ የመጣው ለድርድር ይመስለኛል። መልእክት ይዘህ መሰለኝ የመጣው አይደል? እኮ ድርድሬ እኮ ዲና የሚያስፈልጋት ነገር አለ። የሚያስፈልጋት ነገር ደግሞ አንተ ጋር አለ። አንተም ደግሞ የሚያስፈልግ ነገር አለ። እሺ፣ ለመደራደር ነው፣ በመሃላችሁ ለማደራደር ነው እንጂ የመጣሁት እዚህ ጋር ሌላ ነገር ስለ ግል ፐርሰናል እኮ ለማውራት አይደለም። እዚህ እኮ አንተን ከሷ ጋር ምን አገናኝተው? አንተን ከሷ ጋር ምን አገናኝተው? ለሷ ነው የምትሰራው እንዴ? እሱ ነገር እኮ አንተን አይመለከትህም እያልኩ። ይመለከተኛል እያልኩ ነው። ለምንድን ነው የሚመለከተው? ምክንያቱም ወንጀለኛ ስለሆነች። እንዴ እኔ ስለ ወንጀሏ ምን አገባኝ? የማውቀው ነገር የለም እያልኩ ነው። አማርኛ ይሄ ልጅ እንዴት ነው? በምን አይነት ቋንቋ ነው እየሰማኝ ያለው? ስማ አንተ እሷን ወክለህ ነው የመጣው አይደለ? እሷ ወንጀለኛ ነች። በዙሪያዋ ያሉ ሰዎች ከሷ ጋር የሚሰሩ ሰዎች ተጠቅላላ ግደሉ ሲባሉ የሚገሉ፣ አፍኑ ሲባሉ የሚያፍኑ፣ ደብድቡ ሲባሉ የሚደበድቡ ነው። ስለዚህ አንተም ከነሱ መካከል ሆነ። እኔ እሱን ነገር አላውቅም። አላውቅም። ስለዚህ መሰለማንና ተባጋው ምን አገባኝ? ስማ ምን አገባኝ እያልኩ ነው። ሰማኛለህ? ምን አገባኝ እያልኩ ነው። ሰማኛለህ? መነጋገር ከፈለክ አልነጋገር። እዚህ ድረስ መታራ አይደል? እዚህ ድረስ መታራ አይደል? ምንድን ነው ከሰው ላይ ያገናኝ? ምንም ያገናኝ ከሰው ላይ ምንም ነገር ያገናኝ አይመለከትህም ብያለሁ። አሃ ልብና ሳብጣን የላከች ማን እንደሚለቃ ያለ ይዛት እነሱን በደንብ ሲያስተምሩት ይማራል። ማለት ሊጎዱት ነው እንደወሰዱት። በእናትህ ይቅርታ አድርግልና መልሰው ልጁን በእናትህ። እኛ ምንም የምናውቀው ነገር የለም። ተልከን የመጣ ነው። የምታውቂው ነገር የለም። ተልከሽ ነው የመጣሽው። እሱን ስናወራ እንግባባለን እኮ እናወራለን። እሺ እንዳይጎዱሽ ንገራቸው። እሱን መማር ያለበትን ትምህርት ይማራል እዛ ሄዶ። ሲጀምር አንድ ሰው ጋር ስትላኪ እዛ ሰው ጋር ማን ጋር ነው ምን ጋር ነው ብላችሁ አመጡም። ዝም ብላችሁ ነው እንደተላካችሁ ዘው ብላችሁ የተላካችሁበት ቦታ የምትሄዱት። ምን እናድርግ? ለድርድር የመጣ ነው ብለሽኛል። አዎ ምንነቴን ሳታውቁ እንዴት ልትደራደሩ ትችላለች? እስኪ ስለራስሽ ንገሪኝ። አንቺ ራስሽ ስለራስሽ ንገሪኝ። ሲጀምር ማን ነሽ? ስምሽን ነው ለዲና ነገርሽኛል። እሺ እስኪ ከሷ ጋር ምንድን ነው የሚያገናኝሽ? እዛው ሀገር ነው አይደል? አዎ ነኝ። እዛው እሷ ያለችበት ሀገር እዛው ተወልደሽ ያደግሽ ልጅ? አዎ። እስኪ ንገሪኝ ስለቤተሰብሽ። ዲና ጎረቤታችን ናት። እናንተ ጎረቤት ነች? አዎ። እሺ እዛው አጠገብ ላጠገብ ነን። ያው እኔ ስለራሴ ስነግርህ አባቴ በህይወት የለም አሁን። እኔና ሁለት ወንድሞቼን ጥሎ ነው ያለፈው። ስለዚህ ከእናቴ ጋር እናታችን ተቸግራ የምታሳድገን እና ዲና እኔ አሁን ስትናገር ቅድም ራሱ በጣም ያስደነገጥከኝ። ምክንያቱም ለእኔም ለሰፈር ሰውም ለብዙ ሰው በጣም የምትረዳ ሰው ናት። እሷ ናት እንደውም ተንከባክባ እንደዚህ ብዙ ነገር ያደረገችልን ማለት ነው። ማለት ብዙ ነገር አሁን የሆነ ነገር ሲቸግረን እሷ ናት የምትደርስልን። ቤታችንን እላያችን ላይ ፈርሶ ነበር። ዝናቡላ ሲመጣ እኛ እላያችን ላይ ነበር የሚወርደው። እሷ አሳድሳልናለች፣ ብዙ ነገር አድርጋልናለች። መሬት አለን ታሳርስልናለች ምናምን። እኛ አቅም የለንም። በቃ አባታችን ከሞተ በኋላ ምንም አቅም የለንም። እና አንቺ ምንድን ነው ስራሽ? እኔ ተማሪ ነኝ፣ 12ኛ ክፍል ተማሪ ነኝ አሁን ላይ። አዎ። ዲና ምን ያህል ጊዜ ነው ያወቅሻት? ጎረቤት ነን አልኩህ እኮ። ምን ያህል ጊዜ? አሁን ስትረዳን ቅርብ ጊዜ ነው እንደዚህ በደንብ እሷም በደንብ ሀብትና ስታካብት ያው መርዳት ስትጀምር በደንብ ተቀራረበን። እኔም ላላክላታለሁ ብዙም እንዳልኩት። ጎረቤታችን ነች አለች። ምን ያህል ጊዜ ነው ጎረቤት ናችሁ?
በፊት ትመላለስ ነበረ ግን አሁን እዛው መኖር ከጀመረች ወደ 4 ወር ምናምን ነው። 4 ወር በፊት ግን እየተመላለሰች እዛው የምትሰራውን ነገር ሰራ ነበር። ጠቅላላ ከመጣች ነው 4 ወር ትመላለሳለች በፊት ወደዛ ወደዚህ። ስለዚህ እዛ ቤት አላት ማለት ነው። የራሷ ቤት ነው ቤቱ? እኔ እንጃ መሰለኝ። እንዴ ጎረቤት ነው አላችሁ? 4 ወር ነው አልኩ እኮ ጠቅላላ ከመጣች 4 ወር እኮ ገዝታው ነው ቤቱን ወይስ ይሆናል? እኔ እንደዚህ ብዙ ጠልቅ የማውቀው ነገር የለኝም። በቃ የማውቀው እሷ እንደዚህ እንደምትረዳ ሰዎችን የተቸገሩ ሰዎችን ትረዳለች፣ ታበላለች ምናምን። እንደገና ደግሞ እኔ ላላክላታለሁ ብዙም ወደዚያ አትንቀሳቀስም እንደምታውቀው የጤና ችግር ስላለባት። የጤና ችግር ስላለባት ወደዚህ አትልም? አሁን እኔ ነኝ የምላላክላት። ያው ተገባለት ማለት ገበያ ምናምን አሁን ቅዳሜ ወድ ምናምን በብዛት የምላላክላት እኔ ነኝ። ገበያ ግዢ ያለችኝን ጽፋ ትሰጠኛለች። የሚገዙትን ነገሮች እኔ ሄጄ ገዝቼላት እመጣለሁ። ስለዚህ እንደዚህ ነው የማውቃት እኔ። ስለዚህ የተግባባችሁትን ለእናንተ ቤት ስላሰራችላችሁ ምናምን? አዎ መሬታችንም እሷ ናት የምታሳርስልን፣ እህል ትሰጠናለች፣ ብዙ ነገር አድርጋልናለች። ለእኔም ለወንድሜም ለወንድሞችም ለእናቴም ትረዳናለች። ሳይ ደግሞ አካባቢ ያሉ ወጣቶች ምናምን ትረዳለች። የተቸገሩ ሰዎች ምናምን አምጥታ ታበላለች፣ ደግሳ ታበላቸዋለች ምናምን እንደዚህ ታደርጋለች። ምንድነው እዛ ስራዋ? እዛ ፋብሪካ ምናምን ከፍታለሁ ምናምን እንደዛ ነው እንደመጣች የምናውቀው። ማለት እዛ ፋብሪካ ለከፍት እናንተ ሀገር ላይ እንደዛ ስትል ነው የምናውቀው። የምትኖርበት ግቢ ውስጥ ያሉትን ሰዎች ምናምን ታውቂያቸዋለሽ? ወይም ግቢ ውስጥ የሚሰራ ስራ ካለ አይተሽ ምናምን ታውቂያለሽ? እኔ አይቼ አላውቅም፣ ግን ከኔ ጋር ቅድም የነበረው ልጅ ፍየል ምናምን ያመጣላታል። ፍየል ያመጣላታል ማለት ፍየል ነው እሱ እንትን የሚለው መሰለኝ የሚያረባው ምናምንና ፍየል ነጋዴ ነው እሱ። ፍየል ነጋዴ ነው ያረባል። እና በዛ ፍየል ምናምን አውቃለሁ። ሌላ ምንም ስለሌላ ስራ ግቢ ውስጥ ምንም እኮ ፍየል ምን ሊያደርግላል የምታስመጣው? ዝም ብላ እኔ እንጃ፣ እኔ አላውቅም ስለሱ። እኔ የማውቀውን ይኸው ነገርኩ። እንግዲህ ከኔ ጋር ያላት ግንኙነት እንደዛ ነው። እንደ ልጅ ላላካታለሁ። በቃ እንደ እናቴ ናት የምትረዳኝ የምታግዘን። ስለዚህ እንደ ልጅ እየተላላኩላት። ስለዚህ ይሄንንም አሁንም ተረጋጋ። ሰማኝ? እሺ ፍየል ነው የምታረበው? አሁን ላይ መጀመሪያ እኔ እዚያ ክፍለ ሀገር አልነበርኩም። አዲስ አበባ ውስጥ ነበር የምኖረው። ተወልደህ ያደግከውም አዲስ አበባ ነው? እሺ እንዴት ነው ታዲያ ክፍለ ሀገር ገብተህ ፍየል ማርባት የጀመርከው? ትንሽ ከባድ ሁኔታ ውስጥ ነበርኩኝ። ለዛ ነው። ምን አይነት ሁኔታ? በቃ ትንሽ ከባድ ነው። አዲስ አበባ ላይ የራሴ ቢዝነስ ነበረኝ በመጀመሪያ። አሪፍም ካፒታል ነበረኝ። አሪፍም የንግድ ስራ ላይ ነበር የተሰማሩት እና በመሀል ደግሞ የኔ ቢዝነስ ማድረግ ጀመረ ምናምን። ከዛ ጓደኞችም ከኔ ጋር መስራት ፈልገው ነበረ ወደዚህ ቢዝነስ እስኪያስገባን፣ እኛም ደግሞ አንተ ያለህበት ደረጃ ላይ እንድረስ እያሉ ነበረ እና እኔም ደግሞ እዚህ ጋር አብሮ አደጎቼ ናቸው፣ ጓደኞቼ ናቸው። ብቻ እኔ በፊት ያሳለፍኩትን ላይፍ እነሱ እያሳለፉት እንደሆነ ሳይ ሰው ነኝና አራራለሁ። እንደዛ ሲሆን በቃ እስኪ ልርዳቸውና ችግር የለውም እነዚህ ሰዎች የራሴ ሰዎች ስለሆኑ ምንም ባወጣ ችግር የለውም ብዬ ለነሱ የሆነ ያክል ወጪ አወጣውና ቢዝነሱ ጋር ተቀላቅለው እንዲሰሩ አደረኳቸው። ግን
ባልሆንና ባልጠበቅኩት ሰዓት ላይ ነበረ እኔን ወደ ጎን ያስወጡኝ ማለት ነው። ከዚህ ቢዝነስ ውስጥ ማለትም በዚህ ስራ ውስጥ የራሳቸውን ሀብት እያካበቱ የኔ ንግድ ላይ ደግሞ ኪሳራ እንዲደርስ አድርገዋል እና እኔም ደግሞ ከዚህ ንግድ ወይም ከዚህ ስራ ውስጥ ለመውጣት ተገደድኩኝ ማለት ነው በእነሱ ምክንያት። ስለዚህ በጣም ብዙ ነገር ውስጥ ገብቼ ነበር። ከዛ በኋላ በእነሱም በቃ ብቻ የጤናዬም ሁኔታ ላይ የራሴም ሁኔታ ላይ በጣም ብዙ ነገሮች ተከስተው ነበር እና አሁን ዲና ባለችበት ክፍለ ሀገር ላይ አጎት አለኝ እና አጎቴ አዲስ አበባ በመጣ ጊዜ እኔ ያለሁበትን ሁኔታ አየና አካሄዴ ጥሩ እንዳልሆነ ሲረዳ ያንተ ልጅ በቃ ከኔ ጋር መኖር አለብህ ወይም ደግሞ ከኔ ጋር ሆነ ያለውን ነገር ማስተካከል አለብህ በሚል ወደ ክፍለ ሀገር ሄድን ማለት ነው። ኦኬ። እና አሁን ኦልሞስት እዛ ከሄድኩኝ አመት ሞልቶኛል እና ቤት ውስጥ በግ፣ ፍየሎች እንደዚህ የቤት እንስሳቶች ስላሉ እነሱን እያረባው እየሸጥኩኝ ምናምን ራሴን ከድሮ በቃ የሆነ ነገር እያስተካከልኩኝ ምናምን መጣ። ድሮም በቃ ያ ካለሁበት ዲፕሬሽን ውስጥ ምናምን መውጣት ጀመርኩኝ። በቃ ብዙ ነገር እየተስተካከለ መጣ እና ይቺ 3 ወር ላይ አካባቢው ላሉ ሰዎች አንዳንድ ጊዜ ደግሞ ከአካባቢዋ ትንሽ 1-2 ኪሎ ሜትር እየሄድኩኝ ፍየሎችን ምናምን አቀርባለሁ። እንደዚሁ በቃ ለአንዳንድ ሰዎች አቀርባለሁ እና በመሀል ግን ዲና ጋር ተዋወቅን። ከዛ በኋላ ለእሷ እንደዚህ እንስሳዎችን ፍየሎችን ማቅረብ ጀመርኩ። ከዛ በኋላ ከሌላው ሰው አንጻር ይልቅ ለእሷ በደንብ አቀርብላታለሁ እና በዛ ምክንያት ብዙ ቀረቤታ ይኖረን ጀመር። መቼም ዲና እዛ ከገባች ጠቅልላ 4 ወር ምናምን ነገር እንደሆነ እየነገረች ነበር። ሰው በዚህ 4 ወር ውስጥ ነው የተግባባት። ሆቴል የላትም አይደል? በምን ያህል ጊዜ ውስጥ ነው ታዲያ ፍየሎችን በተደጋጋሚ የምታቀርብላት? ስልህ አንደኛ የአካባቢውን ሰው በጣም ትረዳለች። በጣም ከሌላም ቦታ እንደዚህ በትልልቅ መኪኖች፣ ይሄ በቅጥቅጥ መኪኖች፣ በሎንችኖች ብዙ ህዝብ በሚይዙ መኪኖች ብዙ ሰዎች ይመጣሉ እሷ ወዳለችበት ቦታ እና ብዙ ድግሶችም ይደገሳሉ። ብቻ የአካባቢውን ሰው በማብላት እነዛን ሰዎች በመርዳት አሁን እኮ እናንተን ቅድም ያጋጨን አንተ የምትለው ሌላ ነው፣ እኔ የማየው ሌላ ነው። ገባህ አይደለ? እሱ ነገር ነው እኛ የተሸዋጓ። እሺ እነዚህ በቅጥቅጥ ምናምን የሚመጡ ሰዎች እነማን ናቸው? ምንድን ናቸው? እኛ ስለሱ ነገር ያለን ምንም ነገር የለም፣ የምናውቀው ምንም ነገር የለም። ምክንያቱም እኛ እንደዚህ ቦታ ሄዳችሁ ይህንን መልእክት አድርሱ ነው የተባለው። ማለት ቆይ እንደዚህ ቦታ ሄዳችሁ ይህንን መልእክት አድርሱ። ቅድም የሆነ ነገር ስትናገሩ ነበረ ማለት ፀጉረ ልውጥ ሰው ምናምን ነገር ሰላይ መደበ ምናምን ስትሉኝ ነበረ። ያን ነገር እንዴት ነው ልታውቁ የቻላችሁት? እኛ ከመምጣታችን ከአንድ ቀን በፊት ከተማዋ ላይ በጣም ወከባ ተፈጥሮ ነበር። የምን ወከባ? ወከባ የተፈጠረው 2 ፀጉረ ልውጥ ሰዎች እዛ ቦታ ላይ ተገኙ። ስለ አካባቢዋ ላይ ሆቴል ምናምን የሚባል ነገር የለም። አንድ ሰው ቤት ነው የተገኙት። እሺ ቆይ ተገኙ ማለት ስትል ማን ናቸው እነዚህ ሰዎች? ኪሩቤል እና ማን ያለችው ነበረው? ናሆም ኪሩቤል፣ እንደዛ በቃ ናሆም እና ኪሩቤል እና ምን እነሱን ምንድን ነው እነሱን ያው በሷ ቁጥጥር ስር እንዳሉ እኮ ዲና አግኝታቸው ነው እነሱ? ዲና ናሆም እና ኪሩቤልን አግኝታቸው ነው? አዎ። ስለዚህ ተላክነውም በዚህ ጉዳይ ነው። አሁን ስለራሳችን ትተን ስለዚህ ተነጋግረን እኛም ተመላሾች ነን፣ ቶሎ እንድንመለስ ነው የምንፈልገው። መቼ ነው ያገኘቻቸው? ትናንትና ነው። ትናንት ጀምሮ ስልካቸውን ቢያለ ለዛ ነበር ማለት እና አሁን ዲና የምትፈልገው
ምንድን ነው ያደረገቻቸው? እነሱ አሁን ላይ ምንም አልሆኑም። ምንም የአካል ጉዳትም አልደረሰባቸው። ታስረው ብቻ ነው የሄዱት። እና እኮ ወዴት ነው የሄዱት ታስረው? እኛ ስለሱ የምናውቀው መረጃ የለንም እኮ። እኛ የምናውቀው ይህንን መልእክት አድርሱ እና እንደዚህ በሉት ነው የተባለው። ገባህ አይደለ? እኛ የምናውቀው ነገር ቢኖር እኮ እንትን እንላለን። አሁን ይኸውልህ የመጣ ነው ለእርቅ ለመፈጸም ነው። ስለዚህ አንተ እሷ የምትፈልገው ነገር አንተ ጋር አለ አይደለ? በጣም የምትፈልገው እንዴ በቃ ተረጋጋና ምንለውን ይሄ ብለን እንሂድ በእናትህ። ትናንት ጀምሮ ስልካቸውን ስንሞክር ነበር። እኛ ኪሩቤልና ናሆምን አድራሻውን ስላገኘ ነው በደንብ እዛ አካባቢ ያለውን ሁኔታ እንዲያጣሩልን ነው ይላክሩ። ሄደን እሷን በቁጥጥር ስር ለማዋል ግን ተቀደመ። እና ጋዜጠኛ ስሜን ሳትነግር እኔ ላከች። እዚህ ጋር እኔ ምንም ማለት አይጠበቅም። ምክንያቱም ራስን ጋዜጠኛ ነኝ ብለኝ ስላልከኝ እኔስ ነው ለዚህ ሰው እንደዚህ ቦታ እንደዚህ አይነት ሰው ታገኛላችሁ፣ ይሄንን መልእክት አድርሱ ይተባል። ተረዳኸኝ አይደል? ስለዚህ ነገሩን በሰላምና በእርቅ ብንጨርሰው ጥሩ ነው። ምን አባቷ ነው የምፈልገው? ያንተንም አባት እዛ እንደያዘቻቸው ነግራናለች። ያንተንም አባት ይዣለው። ውድ የንስር አይን ሚዲያ ተከታታዮች በሙሉ እንኳን ደስ አላችሁ። ከዚህ በፊት እንደሚታወቀው ከዴሚስ ሪል ስቴት የገዛችሁ ቤተሰቦቻችን ቤቶቻችሁን ልናስረክባችሁ ከ6 ወራት ያነሰ ጊዜ ብቻ ቀርተውናል። አሁን ደግሞ በእናንተ ቤተሰቦቻችን ጥያቄ መሰረት ለዚህ ቻናል ተከታታዮቻችን የተዘጋጁ በ15% ቅድመ ክፍያ በ6 ወራት ውስጥ የቤት ባለቤት ልናደርገውት ነው። አሊያም እንደ ፍላጎቶት ከ1 ዓመት እስከ 3 ዓመት የሚረክቧቸው ከስቱዲዮ እስከ ባለ 4 መኝታ ቤቶቻችን ከሰፋፊ የንግድ ሱቆች ጋር በ10% ቅድመ ክፍያም በ60% የባንክ ብድር በ30% እውነተኛ ቅናሽ በለቡ መብራት ኃይል በዘመናዊ መንደራችን ውስጥ አቅርበንላችኋል። በተለየ መልኩ ደግሞ ከንስር አይን ሚዲያ 10 ቤተሰቦቻችን ብቻ በካሬ ከ5000 እስከ 7000 ብር ስፔሻል ቅናሽ ስለምናቀርብልዎት ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ሁለቱ ካንተ ጋር የሚሰሩትንም ይዣለሁ። ስለዚህ እነሱ እንድለቅ አንተም የያዝከው መድኃኒት ልቀቅልኝ ብላለች። ምክንያቱም አሁን በግሉኮስ ነው ያለችው። እሷ ትናገራለች እንጂ መንቀሳቀስ ምንም አችልም። ስለዚህ ለልብ ኬዝ የሚሆነውን የሚመጣውን መድኃኒት አንተ ጋር እንዳለ ያውቃለች። ስለዚህ ለካሳ የሚሆነ ወደ 10 ሚሊዮን አስገባልሃለሁ። መድኃኒቱን ልቀቅልኝ፣ ልጆቹን ለቃለሁ፣ አባቱን ለቃለሁ። ይሄ ነው መልዕክቱ አይደል? ለካሳ የሚሆን 10 ሚሊዮን ብር ለኔ ትልክልኛለች እና ልጆቹንና አባቴን ትለቀዋለች። ይሄን ነው ተልከን የመጣ ነው። እንግዲህ ይሄ ነው መልዕክቱ። ታዲያ እቺ ሴት ነች ወንጀለኛ አይደለች የምትሉት? ሰው ያፈነች ሴት እንግዲህ የህይወት ነገር ስለሆነባት ይሆናል። እኛ የምናውቀው በቃ መልዕክቱን ማድረሳችን ነው። እነዛ ሰዎች እንዳልኩ ቅድም ብያለሁ እኮ የሀገሬው ሰው እሷንም ያውቃት በጦርነቷ። እነዚህ ሰዎች ደግሞ የታዩት በነዛ ሰዎች ፊት እንደ ጎጂ። ገባህ አይደለ? እኔም ያየሁት የተረዳሁትም እንደዛ። አባቴ ስትል የሰማችሁት አባትን ይዤዋለሁ ስትል የሰማችሁት ስለ አባትህም ለመጻደር ከነሱ ጋር እየሞከረ ነበር። ከሁለቱ ሰዎች ማታውቀውን ነገር አትዘላብድ። እኛ ቆይ ለማናውቀው ነገር እኛም እንትን ማለት አንፈልግም። በቃ አሁን መድኃኒቱን እኛም እንውሰድላት ትሰጠናለህ፣ ሰዎች የሚለቀቃሉ፣ ብሩም ይገባል ነው በቃ የተላክነው ይሄን ነው። እኛ እስኪ አንድ ጥያቄ ልጠይቃችሁ። መድኃኒቱ የመጣው በቀደም ነው፣ እጅ ያስገባሁት በቀደምነት ምሽት ላይ ነው። አባቴን ደግሞ አፍና ያዘችው ወይ ደግሞ ያገተችው የዛሬ 31 እና 32 ዓመት ነው። ዓለምን አይቷት አያውቅም። ማለትማ ዓለምን አይቷት አያውቅም። ማህበረሰቡ ምን አይነት ሁኔታ ምን አይነት ኑሮ እየኖረ እንደሆነ አያውቅም። ከማህበረሰቡ ጋር ተቀላቅሎ ኖሮ አያውቅም። ስላለው ስለተፈጠረው ቴክኖሎጂ የሚያውቀው ነገር የለም። እኔ ልጁ ምን እንደምመስል አያውቅም። እኔ እሱን አላውቀውም። እኔ ገና ጽንስ ውስጥ እያለሁ ነው ያገተችው።
ለዚህ ሁሉ ዓመታት ማለት ነው እኮ ለዚህ ይሆናል። አሁን ሁለታችሁ ስረዳ የሆነ ጸብ አላችሁ ማለት ነው። ስለዚህ እርቅ ለማውረድ እኮ ነው እኛም የተላክነው። አሁን በዚህ ጉዳይ ላይ እርቅ የሚወርድ ይመስልሻል? ከዛ ባሻገር ደግሞ ከመቶ በላይ የሚቆጠሩ የአንድ ጎሳ አባላቶችን እየሸጠች ስታስገድል ነበር። እኛ ስለዚህ ጉዳይ ምንም የምናውቀው ነገር የለም። እንድታውቁት ነው አሁን እየነገርኳችሁ ያሉት። እንደ መላእክት አይደል እያያችሁ ታላችሁት? አገራችሁ ላይ መልካም ስራ እንደምትሰራ አይደል እየተናገራችሁ ያላችሁት? አዎ እኛ ከዚህ ውጭ ምን እናውቃለን? ትክክለኛ ስሟ ራሱ ዲና አይደለም። እኛ እኮ ስለሱ የሚያገባን ነገር የለም። ሲቀጥል ደግሞ ይቺ ሴትዮ በሌላ መንገድ ለኔ አክስቴ ነች። አንቺ ምን ጉድ ውስጥ የገባው? እኔ አላውቅም። የኔ ወንድም እኔ ተልኬ ነው እንደ ልጅ የመጣሁት። እኔ ምንም ነገር ውስጥ መግባት አልፈልግም። በቃ ይሄው መልእክታችንን አደርሰናል። ስለዚህ መድኃኒቱን ስጠን፣ አንተ ከሷ ጋር ታታረቁ። የምር እንደቀልድ መድኃኒቱን መስጠትሽ ይመስልሻል? ላደረስኩብህ በደል ለካሳም ይሆን ይሄን ያህል ብር አስገባለሁ። የሰው ነፍስ በገንዘብ ይገዛል? አይገዛም። ግን እነዛው ላይ ጠፉ ነፍሶች ምን በገንዘብ መቀየርላት ይመስላችኋል? አይደለም። እኛ ምንም እናውቀው ነገር የለም። ምን እንደተደረገ ምን እንደተካሄደ እኮ ምንም እናውቀው ነገር የለም። ስለዚህ መድኃኒቱን ስጠን የሚል ጥያቄ እንዳታነሺ ደግመሽ። አስፈላጊ ስለሆነ ደግመሽ እንዳታነሺ። ከፈለገች ያው ለተማለ ሁለታችሁም ሰሙኛላችሁ። ከፈለገች ፍግም ብላ መሞት ትችላለች። ያንተም ሰዎች እኮ እዛ ጋር ሰላም እንደማይሆኑ ታውቃለህ። ይኸውልህ ሁለት ሰው ሞቶ 100 ሰው የሚድን ከሆነ ሁለት ሰው መሞቱ ይቀላል። በሰው ነፍስ ድርድር ውስጥ ባንገባም 100 ሰው ለማዳን ሁለት ሰው እንዲገደል መገደል ካለበት 100 አይደለም ሁለቱን ትገላለህ። አይደለም አሁን እንደው ስለ ቤተሰብ ስለ አባትህ እንኳን ትንሽ አያሳስብም? በዚህ እድሜያቸው አያሳስበኝም። ምክንያቱም በጣም በርካታ ጊዜ ድርድር አቅርቤላታለሁ። አሁን በህይወቷ ስለመጣውባት ነው እናንተን ከዛ እዚህ ድረስ ያላከቻችሁ። ለማንኛውም እናንተም ይሄንን ቪዲዮ እንደበሰለም የምትመለከተው መልእክቱን ይዛችሁ አትሄዱ ማለት ምክንያቱም አንዱ ለቀን እዚህ መቀመጥ ይኖርባችኋል። እንዴ ለምን ልታገታሉ? እንደኛ ምን እናውቃለን? እናገባን ለማገት አይደለም ከህግ አካላቶች ጋር ማውራት ስላለባችሁ ቃል መስጠት ሰማኝ። ይኸውልህ የቀረጽከውን ታሳያቸዋለህ። በቃ እኛ መመለስ አለብን። እናቴ ወንድሞቼ እዛ ጋር ብትይዝብኝስ? እሺ እንዴ አሁን እኮ እንዳልከው መጥፎ ሰው ከሆነች ብትጎዳብኝስ? ለምን ትጎዳብሻለች? ምን አረግሻት እንዴ? ለምን እኔ እኮ መመለስ አለብኝ እኮ። ምን አረግሻት? የተላኩትን መልእክት ደግሞ የተላካችሁትን መልእክት በቪዲዮ ትመለከቷለች። መልሴን መቼም መድኃኒቱን ከኔ እጅ እንደማታገኘው ይኸው እነግራታለሁ። ቪዲዮን ስለምታየው ነው። ቪዲዮ እንዳትቀረጽ አለቻችሁ። ይቅርታ የኔ ወንድም፣ እኔ አሁን መሄድ አለብኝ። እኔ መሄድ አለብኝ። ዝም በይ ዲና። አሁንም ይሄንን መልእክት በደንብ እንድትሰሚኝ ይፈልጋል። ከዚህ ቀደም የነበረውን መልእክትም ልኬልሻለሁ። በታምር በህይወትሽ ቁማር ውስጥ ገብተሻል። ቁማሩን ደግሞ ተሸንፈሻል። ህይወትሽን ማስመለሻ፣ ህይወትሽን የምትመልሽበት፣ ነፍስሽን የምታተርፊበት መድኃኒት በእጄ ነው ብዬሻለሁ። ድርድር አቅርቤልሽ ነበር። ድርድሩንም በገንዘብ ሳይሆን አንቺ ራስሽ እኔን አግኝተሽኝ መድኃኒቱን ልሰጥሽ ነው። አሁንም ያንን ካላደረግሽ መቼም መድኃኒቱን አታገኝም ከኔ። ህይወትሽ ያልፋል እንጂ መቼም ነው ማራራልሽ። ያሹንም አባትን እገለዋለሁ ነው ግዴው። እንዳንቺ አይነት ነቀዝ ከዚህ ምድር ላይ ተነቅላ አባቴ መስዋዕት ቢሆን ለኔ ግድ የለኝም። ምክንያቱም ዓለምና አንቺ አገርን ያሸበርሽው አንድ ጎሳ ነው የጨፈጨፍሽው ብቻሽን። መልካም መስለሽ ብዙ ህዝብ ነው ያታለልሽው። ስለዚህ አሁንም መልእክቴ አባቴን መስዋዕት አረጋለሁ ነው የምልሽ። ግን ለራስሽ ለነፍስሽ የምትሳስሽ ከሆነ መኖር የምትፈልጊ ከሆነ ነይ እናግኝኝ ነኝ ወይ ደግሞ እኔ እመጣለሁ እዛ ድረስ ከፈለግሽ። መልእክት ብቻ ላኪው ነው። ነገር ግን በታምር እንዳታስቢ መድኃኒቱን ይልካል ብለሽ ልጅሽን እንኳን እስካሁን ለማናገር ፍላጎት የሌለሽ ቆሻሻ ሰው ነሽ። እኔ ግን ልጅሽን እንደ እህቴ እየተንከባከብኳት ነው። ካንቺ ቆሻሻ ማንነት የወጣች ብትሆንም እሷ ግን ንጹህ ነች። እዛ ክፍለ ሀገር ላይ ሄደሽ የሰው ሀገር ላይ ሄደሽ ራስሽን እንደ መላእክት ታሳያለሽ። ዘርፈሽና ገለሽ በሰው ነፍስ ቆመረሽ አመጣሽውን ገንዘብ እዛ ፍየል ምን እያረሽ ሰው በማብላት ምናምን የሰው ቤት በራስሽ ገንዘብ አላሰራሽም። ከየትም አላመጣሽም። አንቺ ለቃቃሚ
ከየትም ያመጣሽው ገንዘብ የለሽም። ለማንኛውም የላክሻቸው እንግዶች አንዱ ለቀን እኔ ጋር እንደ እንግዳ ይቀመጣሉ። አንዱ ለቀን እንደ እኔ ጋር እንደ እንግዳ ይቀመጣሉ። ከህግ አካላቶች ጋር ማውራት ያለባቸው ደግሞ በደንብ ያወራሉ። ተለምደን እኛ ምንም እናውቀው ነገር የለም። እየሰማሽ ነው? እናንተ ላይ ምንም አይነት የሚደርስባችሁ ነገር የለም። እዚህ እኔ ጋር አንዱ ለቀን በመቀመጣችሁ እንደ እንግዳ ነው እንጂ የምትቀመጡት እዛ ጋር እሷ እንዳሰረቻቸው ሰዎች ታስራችሁ ምናምን አይደለም የምትቀመጡት። እኔ ያሳሰበኝ እኮ ስለራሴ አይደለም እዛ ስላሉት ቤተሰቦች እኮ ነው። እናስደውልሻለን፣ ስልክ ታወራላችሁ፣ ቤተሰቦቻችሁ ጋር ስልክ ታወራላችሁ፣ ችግር የለውም። ይኸውልህ ታግታ አይደለም ያለው ማረፍ ስላለባችሁ እኛ ጋር መጠየቅ ስላለባችሁ የተወሰነ ጥያቄዎችን ከህግ አካላቶች ጋር ማውራት ስላለባችሁ ከነሱ ጋር ቆይታ ታደርጋላችሁ። መልእክቴም በቪዲዮ ልክላታለሁ። ለማንኛውም ውድ ቤተሰቦች እኔ እርምጃ ትክክል እንደሆነ ሙሉ በሙሉ በራሴ እምነት አለኝ። እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ማድረግ ያለብኝም በውስጥ በኩል ንገሩኝ። እስኪ ያለውን ነገር አብረን የምንመለከት የምንሰማ ይሆናል። አብራችሁ ስለቆያችሁ እስከዚህ ሰዓት አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ አሁንም ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ